በዮሐንስ ወንጌል መጽሐፍ ምዕራፍ 10 ቁጥር 10 እንደዚህ ያነባለሁ። ሌባው ሊሰርቅ ሊገድልና ሊያጠፋ ብቻ ይመጣል፣ እኔ ግን ሕይወት እንዲኖራቸውና እንዲትረፈረፍላቸው መጥቻለሁ። እግዚአብሔር ሆይ እናመሰግናለን። ቃልህን አስተምረን። አሜን። ቁጭ በሉ። ሳታጮህ ቀስ ብለህ በዚህ ማታ ትንሽ የምንካፈለው ብዙም ሳናረዝም የገደብን ቀንበር መስበር በሚል ርዕስ ይሆናል። ዛሬ ለማካፈል በውስጤ የሞላው ይሄንን ነው። በዮሐንስ ወንጌል መጽሐፍ ምዕራፍ 10 ላይ ጌታ በንጽጽራዊ አቀራረብ ተናገረ። ሌባው አለ ሰይጣንን ሊሰርቅ ሊገድል ሊያጠፋ ብቻ አለ ይመጣል አለ። እኔ ግን ሕይወት እንዲኖራቸውና እንዲትረፈረፍላቸው መጥቻለሁ። ክብር ለጌታ ይሁን። በደንብ አረጋችሁ አሜን በሉ። የምትኖሩት ሕይወት እግዚአብሔር ከሰጣችሁ አቅምም እድልም በታች ከሆነ በገደብ ውስጥ እንደሆናችሁ ማወቅ በጣም አስፈላጊ ነው። ወደዚህ ምድር ስንመጣ ባዶ ሆነን አይደለም የመጣ ነው። እግዚአብሔር በእኛ ሕይወት ያስቀመጠው ትልቅ አቅም እንዳለ አምናለሁ። ቁጥር እንድንጨምር አይደለም የተወለድ ነው። በአጋጣሚ አይደለም የተወለድ ነው። የሁለት ሰዎች የስህተት ውጤት አይደለም። እግዚአብሔር በእኛ ብቻ ሊሰራ ያሰበው ነገር ስላለው ነው ወደዚህ ምድር የመጣ ነው። ታዲያ ባዶ ካልመጣን በእግዚአብሔር እቅድ ከመጣን በአንዳንዶቻችን ዘንድ ያለ ስጦታ፣ አቅም፣ ታለንት፣ እውቀት፣ የነገር አደራረግ፣ የንግግር እውቀት በዓለም ቢፈለግ ሊገኝ የማይችል አስደናቂ ፖቴንሻል ያላቸው በጣም ብዙ ወጣቶች፣ ወንዶች፣ ሴቶች በእግዚአብሔር ቤት እንዳሉ አውቃለሁ፣ አምናለሁ። ነገር ግን ብዙዎቻችን እግዚአብሔር ከሰጠን አቅም በታች፣ እግዚአብሔር ከሰጠን እድል በታች ነው የምንኖረው። ለትውልድ መሆን የምንችል ለራሳችን ባለ ጥያቄ ተወጥረን የተያዝን ሰዎች ብዙዎች ነን። ጌታ ሕይወት እንዲኖራቸው እንዲትረፈረፍላቸው አለ። ይሄ እጥረት ውጥረት አይደለም፣ ሊሚቴሽን አይደለም፣ ሊሚትድ አይደለም። እንዲትረፈረፍላቸው አለ። እንዲትረፈረፍላቸው አለ። ወዳጆቼ የገደብን ቀንበር መስመር ብዬ ስላችሁ እኔ ሰሞኑን እየጸለይኩበት ያለው በጣም በእግዚአብሔር ፊት እያሰብኩበት ያለው ጸሎቴን በቃሌ ብቻ ሳይሆን በእስክሪብቶና ወረቀት እስከማስቀምጠው ድረስ እየጸለይኩበት ያለ ጉዳይ ነው። እግዚአብሔርን እንደዚህ እያልኩት ነው። ይሄ አይደለም የኔ አቅም፣ ይሄን አይደለም የነገርከኝ፣ ይሄ አይደለም የኔ ልክ፣ ይሄ መክሰሱ እንጂ ራቱ አይደለም፣ ይሄ ማለፊያ እንጂ መኖሪያ አይደለም። አንዳንድ ጊዜ ሰዎች በጣም እናንተ አሁን ያላችሁበትን ሁኔታ አድንቀው ሲነግሯችሁ ካላችሁ አቅም፣ ከነገራችሁ ተስፋ፣ እናንተ ውስጥ ካለው ፖቴንሻል አንጻር ይሄ ተገድባችሁ ሳትለቀቁ እንደ ልባችሁ ሳይሆን የሆነ ነገር እንደተያዘባችሁ እየተሰማችሁ ማለት አምላኬን ያልኩት ገና የዩኒቨርሲቲ ተማሪ ሆኜ ገና በጣም ወጣት ልጅ ሆኜ አደርጋለሁ እሰራለሁ ያልከኝ በሐዋሳ ወይም በአዲስ አበባ በ2000 ወይም በ3000 ሰው የተገደበ አንድ የሆነ አዳራሽ ውስጥ እየተሟሟቅ ዘመንን ትኖራለህ አላልከኝ።
ይሄ መገደብ ነው እንጂ መባረክ አይደለም። መባረክ አይደለም። ምናልባት አንዳንድ ሰዎች እኛ ጉባኤ መተው እንደዚህ ሰዎች ሞልተው ሲቀመጡ መባረክ ሊመስላቸው ይችላል። ምናልባት አሁን የምኖርበት ቤት፣ የምነዳው መኪና፣ የማገለግለው አገልግሎት መባረክ አይደለም፣ ለኔ መገደብ ነው። ምክንያቱም ከነገረኝ አንፃር፣ ካወራኝ አንፃር ወደ ታች ሞያሌ ወደዚህ ውጫሌ ያንተ ዴስቲኒ ነው ብሎ አላሰምረልኝ። ይሄን አይደለም የነገረኝ። እና ይሄ ገደብ የሚባል ነገር የብዙዎቻችንን ራእይ፣ መለኮታዊ ዓላማና የህይወት እድገት የሚከለክል ነገር እንዳለ ይሰማኛል። እሱ ብቻ አይደለም፣ በህይወታችን ውስጥ መዘግየትንና ጭንገፋን የሚያደርግ ነገር ማለት ነው ይሄ ገደብ የሚባለው ነገር። እሱ ብቻ ሳይሆን ከአቅም በታች እንድትኖር የሚያደርግ ነገር ማለት ነው። ልትሆን የምትችለውን ነገር እንዳትሆን የሚያደርግ ነገር፣ በታላቅነት መንገድ ላይ የተቀመጠ እንቅፋት ማለት ነው። አሁን ብዙዎቻችንን ብታዩ ግራርም ራእይ ያለን፣ የመለኮት ዓላማ በእኛ ላይ አለ፣ የህይወት እድገት አለን። ግን እድገታችንን የከለከለ የሆነ ሊሚቴሽን እንዳለ ይሰማኛል። እድገታችንን የከለከለ እኛ እድሜያችንና አሁን ያለን እድገታችን ተመጣጣኝ ነው ወይ የሚለውን ጥያቄ ጠይቃለሁ። እሱ ብቻ አይደለም፣ በህይወታችን ውስጥ መዘግየት የለም ወይ? ነገር በትክክለኛው ጊዜ ነው ወይ እየሄደ ያለው? እሱ ብቻ ሳይሆን ልትሆኑ የምትችሉትን ነገር አቅሙ፣ እውቀቱ፣ እድሉ፣ ነገሩንም ራሱ እያወቃችሁት ልትሆኑ ያልቻላችሁት ነገር የለም ወይ? እንደዛ ካለ የሆነ ሊሚቴሽን አለ ማለት ነው። የሆነ ገደብ አለ ማለት ነው። ወዳጆቼ፣ ገደብ መንፈሳዊም አካላዊም ሊሆን ይችላል። ምን ማለት ነው? የሚታይም የማይታይም ሊሆን ይችላል። መሄድ እኮ ትፈልጋለህ፣ ግን መራመድ አልቻልክም። ማድረግ እኮ ትፈልጋለህ፣ ፖቴንሻሉ አለ። እንዲህ ቢሆን እኮ እንዲህ ቢሆን ብለህ አንተ ቁጭ ብለህ ያሰብከውን ነገር ሌላ ሰው ወጥቶ አድርጎት ተቀናጅቶ ስታየው ስለዚህ እግራችን ላይ የገባ ሸምቀቆ፣ እጃችን ላይ የገባ ካቴና የለም እንጂ የሆነ የያዘን ነገር እንዳለ ይሰማናል። የሆነ የያዘን ነገር አለ። ምክንያቱም አቅማችን እናውቀዋለን። ካወራን ምድር እንደሚሰማን፣ ትንሽ ነገር ከነካ ነው እንደሚቀየር ነው። የሆነ የያዘን ነገር እንዳለ ይሰማኛል። አይደለ? ታስታውሳላችሁ፣ ሳምሶን ጸጉሩን ከመላጨቱ በፊት ምንድነው ኃይልን የሚይዘው ስትለው፣ በአዲስ ጢሾ ብታስሪ ኃይሌ ይሄዳል አላት። በአዲስ ጢሾ የፍልስጤም ሽማግሌዎች ሲያቀብሉ አሰረችው። መጡበት ስትለው በጠሰው አይደል? እና የሆነ በአይናችን የማይታይ እስር ቤት አልገባንም እንጂ። አሁን አንዳንዶቻችሁ አይታችሁ ከሆነ ዮሐንስ ወንጌል መጽሐፍ ምዕራፍ 5 ሲናገር እንደዚህ ይላል፣ ለብዙ ዘመን ያው እንደነበረ አውቀዋል። ሰውየው ያው ነው ህይወቱ፣ ንቅንቅን። አንዳንዶቻችን ቃሊቲ እስር ቤት ካሉት እስረኞች የተለየ ህይወት ቃሊቲ ክፍለ ከተማ ውስጥ እየኖርን ነው ወይ? አዲስ አበባ እየኖርን ነው ወይ? ምናልባት መውጣት መግባት፣ ታክሲ መሳፈር፣ ቴሌቪዥን የሆነ ነገር እንደ ልባችን ከማድረግ ባለፈ የሆነ የተያዝንበት ነገር እንዳለ ይሰማኛል። ፊል አረጋለሁ። ይሄ አይደለም የኔ አቅም፣ ይሄን አይደለም እግዚአብሔር የነገረኝ፣ ይሄን አይደለም እግዚአብሔር ያወራኝ፣ ይሄን አይደለም እናንተ ከኔ ጋር እሱ እንድትሉ ነው የምፈልገው። ምክንያቱም ሁለት ሰዎች በአንድ ሀሳብ ተስማምተው ቢጸልዩ ነው የሚለው መጽሐፍ። ዛሬ መልእክቱን የምንጨርሰው ጸልየን ነው። ስለዚህ የሆነ ነገር እንዳለ ይሰማኛል። በአንዳንዶቻችን ህይወት ውስጥ ያለ ገደብ ደግሞ በአመለካከት ሊገለጥ ይችላል። ወዳጆቼ፣ ገደብ ያለበት ሰው ማየት ይችላል፣ መያዝ ግን አይችልም። ያያል፣ ከማንም ቀድሞ ነው የሚያየው። እንዲህ ቢሆን እኮ አሁን አገሪቷ ላይ ምን ቢሰራ እንደሚያዋጣ ያያል እኮ። ግን ማየት ይችላል፣ መያዝ አይችልም። ማሰብ ይችላል፣ ማድረግ አይችልም። በጌታ በኢየሱስ
እንደዚህ ባለ ሁኔታ ከአቅማችሁ በታች እንድትኖሩ የገደባችሁ ነገር ዛሬ በኢየሱስ ስም የተበጠሰ ነፈዘዘ ነደነዘዘ የተመታዩ አሁን ልጸልይላችሁ እኮ ለኔም እየጸለይኩ ነው ለእናንተም ነው የምጸልየው። እግዚአብሔር ከሰጣችሁ አቅም ውስጣችሁ ካለው ዕውቀት እድል ከብዙ ነገር አንፃር እንደተገደባችሁ የሚሰማችሁ በኢየሱስ ስም ዛሬ የተቆረጠ ይሁን። ከአንድ ወይም ከሁለት ሰው ላይ ሊሚቴሽን ከተሰበረ ዛሬ ተሳክቶልኛል በጌታ በኢየሱስ ስም። እግዚአብሔር የነገራችሁ ይሄን አይደለም ዛሬ የተሰበረ ይሁን። መናደድ የእናንተ ድርሻ፣ መበሳጨት የእናንተ ድርሻ። አልፈልገውም ይሄንን ህይወት ማለት የእናንተ ድርሻ። ይሄ አይደለም የኔ ልክ፣ ይሄን አይደለም የነገርከኝ። መንገዴ ላይ የቆመ እንቅፋት የተጠረገ ይሆን። ያዘገያችሁ ነገር የተቆረጠ ይሆን። የያዛችሁ ነገር የተቆረጠ ይሆን። ወደፊት እንዳትሄዱ ወደ ኋላ የሚጎትታችሁ ይቆረጥ። ያስ አማንታ ካቻታ ይሄን አይደለም ይሄን አይደለም እግዚአብሔር የነገረኝ። ማየት እችላለሁ መያዝ ግን አልቻልኩም። ይታየኛል እኮ ነገሩ ይታየኛል ወዳጆቼ። አርፌ እንዳልቀመጥ ይታየኛል፣ ግን ደግሞ እጄ መግባት አልቻለም። አስበዋለሁ ግን ማድረግ አልቻልኩም። በጌታ በኢየሱስ ክርስቶስ ሌሊት ሌሊት እያለማችሁ ቀን ቀን እየጠፋባችሁ ከዚህ በኋላ አትኖሩም። የሰማኝ ሰው ካለ አሜን ይበል። ሌሊት ሌሊት እያለማችሁ ቀን ቀን እየጠፋባችሁ አትኖሩም። ያለማችሁትን ትኖራላችሁ፣ ያያችሁትን ትሆናላችሁ። የነገራችሁ አካል ይይዛል። ለሀገር ተጠርታችሁ ሰፈር ላይ አትቀሩ። ለትውልድ ታይታችሁ እኔ እንደተገደብኩ ይሰማኛል። ዮናታን ምን ሆነ ነው? የኖርክ አይደለም እንዴ? እያገለግልክ አይደለም ወይ? የምትፈልገውን ነገር አይደለም። ይሄን አይደለም እግዚአብሔር የነገረኝ። ይሄን አይደለም እግዚአብሔር ያወራኝ። ይሄን አይደለም እግዚአብሔር ያወራኝ። ይሄን አይደለም። እንደዚህ ከሆነ ይቅርብኝ። እንደዚህ ከሆነ ይቅርብኝ። ወዳጆቼ የተገደበ ሰው ማለት መብረር የማይችል ወፍ ማለት ነው። ለሰማይ የታሰበ በምድር ግን የተወሰነ። የታሰበው ለሰማይ፣ የተገደበ ሰው ማለት እንደዛ ነው። የታሰበው ለቤተ መንግስት ነው፣ የተያዘው ግን በቤት ኪራይ ነው። የተገደበ ሰው ማለት እንደዛ። የታሰበው ለትውልድ ነው፣ ለአገር ነው፣ አባት ሊሆን ነው፣ ለበረከት ሊሆን ነው። እሱ ግን የተወሰነው በራሱ ጉዳይ ነው። ልክ እንደዛ የታሰበው ለሰማይ ሆኖ በምድር የተወሰነ ወፍ በለው። እንደዚህ የሆናችሁ ሰዎች በልጅነታችሁ ገና በጠዋታችሁ እግዚአብሔር ብዙ ነገር ያላችሁ ወዳጆቼ በጌታ በኢየሱስ ዛሬ ጸልይላችኋል። ዛሬ ጸልይላችኋል። ለሰማይ የታሰባችሁ በምድር አትወሰኑ። ለዓለም የታሰባችሁ በኢትዮጵያ አትወሰኑ። ለምድር ለሀገር የታሰባችሁ በቀበሌ አትወሰኑ፣ በመንደር አትወሰኑ። በሚበላ በሚጠጣ አትወሰኑ። አምላኬን አውቀዋለሁ። ወዳጆቼ ጌዲዮንን አስታውሱ። ጌዲዮን ታላቅ መሪ፣ ታላቅ ተዋጊ፣ ታላቅ አዳኝ ነበር። ነገር ግን የነበረበትን ሁኔታ አስታውሱ። ወዳጆቼ እኔ እንደዚህ አድርጌ አላውቅም። ከባለቤቴና ከቤተሰቦቼ ጋር አወራለሁ ስለማካፍለው ቃል፣ ግን ትላንትና እንዳደረኩት አድርጌ አላውቅም። እንዳደረኩት አድርጌ አላውቅም።
እግዚአብሔር መልካም። አሁን እዚህ ውስጥ የሚገራርሙ ሰዎች አላችሁ፣ ወጣቶች አላችሁ። ለሆነች ልጅ እያወራው ይሆን አላውቅም፣ ለሆነ ልጅ እያወራው ይሆን አላውቅም። የአገሬ ልጆች ለሰማይ ታስበው በምድር እንደተወሰነ ነገር ለሀገር ለትውልድ ለጄኔሬሽን ታይታችሁ ታስባችሁ ሰፈር ላይ እንደመቅረት ባለ ነገር እንዳትያዙ። ዛሬ ከኔ ቀንሶ አልቀናም። እግዚአብሔር ከተያዛችሁበት አጣብቂኝ በኢየሱስም ፈልቅቆ ያውጣችሁ። የማይገደብ አምላክ እያመለክን የተገደብን ሰዎች ዳዊትን አንበሳ አልገደበውም ነበር፣ ድብ አልገደበውም፣ ወንድሞቹ አልገደቡትም። የወንድሙ አስተያየት አላቆመውም፣ አልገደበውም። እኔ ያለ ጌታ እንዲትረፈረፍላችሁ ታውታል። አገልግሎት ከሆነ እንዲትረፈረፍ፣ ዝማሬ ከሆነ እንዲትረፈረፍ በኢየሱስ ስም any kind of limitation በጌታ በኢየሱስ ስም አሜን ነው። ተባረክ። ቁጭ ገደብ በተለያዩ የህይወት ምክንያቶች ሊሆን ይችላል፣ ወይም የህይወት ክፍሎቻችሁ ውስጥ ሊኖሩ ይችላሉ። በደንብ ስሙ። በጣም አጭር ግን የማትረሱት ቃል ለማካፈላችሁ። ሊሚቴሽን፣ ይሄ ገደብ የሚባለው ነገር በተለያየ የህይወት ክፍላችን ውስጥ ሊሆን ይችላል። ለምሳሌ በጋብቻ፣ በግንኙነት ውስጥ፣ በገንዘብ፣ በስራ፣ በመንፈሳዊ ህይወት፣ በጤና፣ በትምህርት፣ በአገልግሎት፣ በተለያየ ጉዳይ ውስጥ ሊሚቴሽን ሊኖር ይችላል። ወዳጆቼ አንዳንዶቻችን በጋብቻ ነው የተገደብነው፣ ማለት ሲዝናቸው ነው ለማግባት ግን ተይዘዋል። ሌሎች በአገልግሎት ተገድበዋል። ውስጣቸው ያለው መልእክት ቢወጣ አገር ቢሰማው ለትውልድ የሚሆነው ግን በቃ እንዲተይዘው ነው። አንዳንዶች በፋይናንስ ተገድበዋል። ጥቂት ነገር እጃቸው ቢገባ እርሾን ያጡት፣ ሊጡን የሚያቦካ እርሾ እንትኑ ሪቪሌሽኑ አላቸው። ግን አንዳንዱ በገንዘብ ተገድቧል። በቃ ምን ያርገው? እንዲህ ያየው ዘመን እየሄደ ነው። ምን ያርገው? ወዳጆች ሂሪቲት የዚህ ትምህርት ሜን ኮንሴፕት ሜን አይዲያ አሁን ምነግራችሁ ነው። ሰዎች በአንድ በኩል ተለቀው በሌላ በኩል ሊገደቡ ይችላሉ። ምን ማለት ነው? በሉቃስ ወንጌል መጽሐፍ ምዕራፍ 6 ላይ የነበረው ሰውዬ ቀኝ እጁ ሰልሏል፣ ግራ እጁ ግን ጠንካራና ንቁ ነበር እና ጌታ አስቆሞ ሲፈውሰው ግራ እጁ ጠንካራ ነው፣ አክቲቭ ነው። ግራ እጁ ይይዛል፣ ይሰጣል፣ ይለቃል፣ ይከላከላል። ግራ እጁ እንደዛ ግን ቀኝ እጁ የሰለለ ነው። ስለዚህ ሰዎች በአንድ በኩል ተለቀው በሌላ በኩል ሊያዙ ይችላሉ። አይታችሁ ከሆነ አንዳንድ ሰዎች በፋይናንስ ይለቀቁና በጋብቻ ይያዛሉ። ሌሎች የሆነ ወይ በአገልግሎት ይለቀቁና በፋይናንስ ይያዛሉ። የሚገርም እኮ ምርጥ ፖቴንሻል አለው። በቃ የተወሰነ ነገር ብቻ ነገሮች ቢስተካከሉለት፣ የፋይናንስ ነገር ቢለቀቅለት፣ በቃ ግራቪቲውን ለቆ ሊሄድ የሚችል ልጅ በቃ ይዳክራል ሰፈር ውስጥ በፋይናንስ ተይዞ። እና አንዳንድ ሰዎች በሆነ ነገር ሊለቀቁ በሆነ ሌላ ነገር ሊገደቡ ይችላል። you have to know this። ይሄን ማወቅና ይሄን መጸለይ ይሄንን እንዴት አድርጌ እንደማስረዳችሁ ባለ you have to pray። መጸለይ አለባችሁ። ያቤጽ እንደዚህ ያለ አቤቱ መባረክን ባርከኛ፣ አገሬንም አስፋው። ምን አገሬን አስፋው ማለት? ሀገር ማለት እኔ ዶሚኔት ማረግበት፣ እኔ ገቨርን ማረግበት ቴሪቶሪ ማለት። አሁን ባለሁበት መወሰን አልፈልግም። እኔ ኢንፍሉዌንስ ማድረግ የኔ ሌቭል ኦፍ ኢንፍሉዌንስ እንዲጨምር ጸልያ። እጅ በላይ ላይ ትሁን። መባረክን ባርከኝ። አሁን ያለው በቂ አይደለም። መጸለይ አለብህ። እንደዛ ብለህ መጸለይ አለብህ።
ዮናታን አክሊሉ እንዲጸልይልህ የሆነ ነብይ እንዲጸልይልህ ይሄድ ወረፋ ሳይሆን መያዝ ያለብህ ይሄን ጸሎት መጸለይ ያለብህ ተንበርክከ መሬቱን ይዘህ መባረክን ባርከኝ እጅ ፈረስና ፈረሰኛው በባህር ያሰጠመች እጅ እስራኤልን በምድረ በዳ ፕሮስፐር እንድታደርግ ያደረገች እጅ 300 ቀበሮችን እንደ ነዶ በእጁ እንዲይዝ ይሄ እግዚአብሔር እጅ ከሳምሶን ጋር ስለነበር እና you have to pray ሰዎች አንዳንዶቻችን አይታችኋል በፋይናንስ አንዳንድ ሰው ደግሞ አይተው ከሆነ በፋይናንስ ይለቀቅና በመንፈሳዊ ህይወት ይያዛል አንዳንድ ሰው ደግሞ በመንፈሳዊ ህይወት ልቅቅ ያለ ነው ሌላ ሰው ደግሞ በሌላ ነገር ይያዛል አንዳንዱ አይተዋል በቃ ዲፕሎማ ላይ ነክሶ ቀርቷል ዲግሪ ላይ ነክሶ ቀርቷል በቃ ማስተርስ እና ፒኤችዲ በቃ በትምህርት ተገድቧል እኔ በምን እረዳለሁ መሰላችሁ 400 ኩንታል የሚጭን ኤሮትራክ መኪና በትናንሽ ታኮ ተይዞ ይቆማል መሄድ ካለበት መኪናው ሹፌሩ ረዳቱን ልኮ ታኮን ማውጣት አለበት እንደዚህ ያለ የተጫኑ ሰዎች አሉ መልእክት የተጫኑ ቅባት የተጫኑ ሐሳብ የተጫኑ አይዲያ የተጫኑ ግን ወደፊት እንዳይሄዱ ትንሽ ታኮ ትንሽ የ3 ወር ኬዝ የ1 ወር የ6 ወር ኬዝ ይዟቸዋል ልክ እንደዚህ በጌታ በኢየሱስም ያቆማችሁ ነገር ከመንገዳችሁ ላይ ተጠረቀ ይሁን በደም ጩና አሜን በሉ ይጠረቅ በኢየሱስም ይጠረቅ እኔ ለእናንተ ሳይሆን ለራሴም ስለምጸልይ ደግሞ እግዚአብሔር ቃል ሲልክላችሁ አሁን እዚህ ዛሬ ተገናኘ ነው እኔ ስለምችል አይደለም እናንተም ስራ ስለሌላችሁ አይደለም ዲቫይን አፖይንትመንት ስለሆነ እዚህ ተገናኘ ነው በመለኮት ቀጠሮ ስለዚህ ይሄ እግዚአብሔር ጉባኤ ነው ሁለትም ሆኑ 3 በስሜ በተሰበሰቡ በነዛ አይደል ከዛ ተውተን 2 ሰዎች በአንድ ሐሳብ ተስማምተው ቢጸልዩ ነው ይለው ሌሎቹን ተዋቸው እኔ እናንተም በቃል አሁን እዚህ ጸሎት ላይ እኔ እናንተ ተስማምተን ከጸለይ እግዚአብሔር ይመልስልሃል ኤኒ ካይንድ ኦፍ ሊሚቴሽን ከህይወት ላይ ይሰበር አሜን የፋይናንስ ሊሚቴሽን ይሰበር አሜን የአገልግሎት ሊሚቴሽን ይሰበር አሜን ይሰበር አሜን በሉ አሜን ዛሬም ወደ ቤቴ ከእናንተ ጋር ስመለስ በዚሁ ርዕስ ነው የምጸልየው ነገም በቤተ ክርስቲያናችን ሳምንቱ ሙሉ በዚሁ ነው የምጸልየው እንደተገደብኩ ይሰማኛል እንደተያዝኩ ናው እንደነገርኳችሁ ማለት ነው አንዳንድ ሰው በአንድ በኩል ይለቀቃል በሌላ በኩል ይያዛል በጌታ በኢየሱስ ጌታ እንደዚህ ያለ እኔ ህይወት እንዲኖራቸው እንዲትረፈረፍላቸው መጥተዋል እኔ ጸልይኩላችሁ ምን አይነት ህይወት ውስጥ እንዳላችሁ አላውቅም የዛሬ አመት የዛሬ 2 አመት የዛሬ 3 አመት ግን ምስክርነት ይስጣችሁ አትያዙ ተለቀቁ በኢየሱስም ተለቀቁ አሜን ነው ምጽፉ ሰዎች 3ቱ የገደብ ምክንያቶች ብላችሁ መጻፍ ትችላላችሁ 3ቱ ብዙ የገደብ ምክንያቶች አሉ ሰዎችን የሚገድቡ ከአቅማቸው በታች እንዲኖሩ የሚያደርጉ ከውቀታቸው ከችሎታቸው ከጥሪያቸው በታች እንዲኖሩ የሚያደርጉ አሁን ጌታ እንደዚህ ያልኩት የዛሬ ሳምንት ማክሰኞ ዕለት ሐዋሳ ነበርኩ መልካም ወጣት ግቢ ቆሜ ከፎቆቹ መካከል 1-2ቱ ፊኒሺንግ እየተሰራ ነው ውስጡ ቆሜ እንደዚህ ግቢውን አየሁት 33000 ካሬ ሜትር ነው ጌታ ሆይ በቃ ይሄ ነው this is my destiny በቃ ይሄ ነው የኔ መጨረሻ ከምሬ ነው የምላችሁ እየጸለይኩ ነው ቀደም ኤፊ እዚህ ጋር መጥቶ ሲዘምር እዩ ያየኝ ነው እኔ አላረግም ስልኬን አልከፍትም ስልኬን ከፍቼ የማርሲል ፎቶ አውጣው
አዳራሹ ላይ እጄን ዘርግቼ ስጸልይ እያየኝ ነው። ህዝቡ ላይ ከዳር እስከ ዳር ሞልቶ ነው ማየው ፎቶውን፣ ግን እየጸለይኩ ነው። ጌታ ሆይ ይህን አይደለም የነገርከኝ፣ ይህን አይደለም ያወራኝ፣ ይህ አይደለም የኔ ህይወት። አላለቅስም፣ ትቻለሁ እኔ ማልቀስ። ግን የገደብ 3 ምክንያቶች አሉ። ብዙ ናቸው ሰዎች የሚገደቡባቸው፣ ብዙ ናቸው። ሰዓት ስለማይበቃ ለትምህርትም ስለሚበዛ ሰብሰብ አድርገን 3ቱን ላሳያችሁ። አንደኛው የገደብ ምክንያት የምትጽፉ ሰዎች ኃጢአት ነው። ኃጢአት ነው። በምድር ላይ እንደ ኃጢአት የሰው ልጅን የሚገድብ ነገር የለም። እንደ ኃጢአት የሰው ልጅ የሚገድብ ነገር የለም። ከተፈጥሮ በላይ የነበረውን ሳምሶን ወደ ተራ ሰውነት የቀነሰው ኃጢአት ነው። ያንን ሱፐርናቹራል ፖቴንሻል የከተማውን ቅጥር ነቅሎ አንበሳውን ገንጥሎ በአንድ የአህያ መንጋጋ ሺዎችን ክምር በክምር ያደረገውን ሳምሶን ከሱፐርናቹራል የሆነ ሰው የነበረ ሃይ ፕሮፋይል የነበረውን ሰውዬ ቀንሶ ተራ ሰው ውስጥ የከተተው ኃጢአት ነው። ማንም በኃጢአት ውስጥ የገዢነት አቅም ሊኖረው አይችልም። ማን የገዢነት አቅም ሊኖረው አይችልም። አቅም ሊኖር ይችላል፣ ቅባት ሊኖር ይችላል፣ ጥሪ ሊኖር ይችላል፣ እውቀት ሊኖር ይችላል፣ ችሎታ ሊኖር ይችላል። በኃጢአት ውስጥ ከሆንክ ግን የገዢነት አቅም ሊኖር አይችልም። ሁለተኛው የገደብ ምክንያት ስንፍና ነው። ምሳሌ መጽሐፍ ምዕራፍ 10 ቁጥር 4 ስለ ስንፍናና ድህነት ይናገራል። ስራን መጥላትና መናቅ የሊሚቴሽን ምክንያት ነው። ሰነፍ ከሆንክ ፖዚሽንን ታስወስዳለህ፣ ኦፖርቹኒቲን ታስወስዳለህ፣ በቃ ትገደባለህ፣ ትያዛለህ፣ በቃ ወደኋላ ትቀራለህ። ሰነፍ ሰው ህይወት ሁሉ ሊሚቴሽን ነው። ሶስተኛው እና የመጨረሻው እርግማን ነው። እርግማን ማለት በደንብ ስሙኝ፣ ወደ አንድ ሰው ህይወት የተላከ ወይም የተጠራ ክፉ ቃል ማለት ነው። ወደ አንድ ሰው ህይወት የተላከ ወይም የተጠራ ክፉ ቃል ማለት ነው። አንዳንዶቻችን በኃጢአት ምክንያት፣ ሌሎቻችን በስንፍና፣ ሌሎቻችን ደግሞ ሰዎች ወደኛ በጠሩት ወይም በላኩት ክፉ ቃል ተገድበናል። ጊዜ ስለማይበቃ እንጂ አሳያችኋለሁ። አንደኛ ዜና መጽሐፍ የበለዓምን ሐሳብ አሳያችሁ ነበር ወዳጆቼ። አይታችኋል። አንዳንዶቻችን ሰፈሩ ረግሞናል፣ ሌሎቻችን ቤተሰብ ረግሞናል፣ ዘመድ፣ ትምህርት ቤት፣ አስተማሪ ረግሞናል። አትደግ፣ ባጭር ቅር፣ መጨረሻ አይመር ተብለ ቃል ወጥቶብናል። አይከናወንል፣ የሚያዩ ደድ ተብለ በጌታ በኢየሱስ ኃጢአቱን በንስሐ ስንፍናውን በስራ አቤት ክፉን ቃል ሰዎች ወደኛ የላኩት የርግማን ቃል፣ ክፉ ቃል በኢየሱስ ስም ከህይወታችን ላይ ተሰበረ። ይሄም በተቃውሞ ልክ እኮ ነኝ። አቤት ኃጢአቱን በንስሐ ስህተቱን በይቅርታ ከዛም ሲቀጥል ደግሞ ስንፍናውን በስራ ከዛም ሲቀጥል ይሄንን በእኛ ላይ የተነገረ የተላከ ክፉ ቃል አለ። ሟርተኛ በመቃብር አፈር በዶሮ አንጀት በበጋገጭ እንደዚህ ፎቶ ዘቅዝቆ ምናምን ስማችንን እየጠራ ደዛ አለ። በጌታ በኢየሱስ እኔ ደግሞ ዛሬ ጸልይላችኋለሁ።
እኔ ከምጸልያቸው ጸሎቶች አንዱ ምን መሰል? አሁን ናውዴስ በዚህ ቅርብ ጊዜ ውስጥ ስሜን ከክፎችና ከምቀኞች አፍ ነጠቅኳቸው፣ እንዲረሱኝ ጸለይኩባቸው። ልክ እንደዚህ ጸለይኩልህ። ክፉ ቃል፣ የርግማን ቃል ወደ አንተ የሚልኩ በጌታ በኢየሱስም ስምህን ካፋቸው ነጠቅኳቸው። አንበሳ በንጥቂያ ላይ እንደሚያገሳ ደግሞም እንደሚነጥቅ እንዲሁ ከጨካኞች አፍ ስምህን ነጠቅኳቸው። አሜን። ይርሱ። አንተ ወሳኝ ጸሎት ነው። ይርሱ። እኔ ጸለይኩልህ። ክፉ ሰዎች፣ አመፀኛ ሰዎች፣ የሆኑ ሰዎችን ተከታትለው የወጉ ሰዎች በኢየሱስም ከሐሳብ ክፍላቸው አንተንና ስምህን አጠፋው። ይርሱ በኢየሱስም። ከአፍ ቃል ጋር ሆናለሁ፣ ኤልሻዳይነቴን ገልጣለሁ ብሎኛል። ስትናገር አሜን እላለሁ ብሎኛል። በኋላ ምን ጸልየዋል? እና ይሄ ሶስቱ የገደብ ምክንያት ነው። ክፉ ቃል፣ የርግማን ቃል ቶ ውጭ ያለውን ቶ ስንቱ መሰለ እንደ ጴንጤ ቤት ውስጥ እንደው የሚያሟርትብን ጸሎት ያልሆነ ድግምት የሚደግሙብን ስንቱ መሰለኛ ላይ የሚዋርድ ታየዋለህ። አሁን ሰሞኑን ይቆማል የሚል አይቀጥልም፣ ይዋርዳል የሚል ስንት አለ መሰለ እንደ ጴንጤ ቤት ውስጥ ከዛሬ ከነገ ውድቀታችን የሚጠብቅ በቃ የሟርት ቃል የሚናገር የነሱን ጽድቅ ለማሳየት የኛን ራቁት የሚጠብቅ ስንት አለ መሰለ። we know it አምላካችን አሳልፎ እንደማይሰጠን ስለምናውቅ እሺ አሜን በሉ። ለንክሻቸው አሳልፎ አይሰጠን። ለጥርሻቸው ንክሻ አሳልፎ እግዚአብሔር አይሰጠን። እኔ ዛሬ ለዚች ቤተክርስቲያን ለዚች አገልግሎት እግዚአብሔር እንደጠራኝ 100% አምናለሁ። ከዚህ ቀን ጀምሮ ለዘላለም any kind of limitation በኢየሱስ ስም የተሰበረ ይሁን። ልቀቅ በኢየሱስ ስም፣ ልቀቅ በኢየሱስ ስም። ግማን አለ በቃ መገሰጽ አለብህ። ገብቷል? ይሄ አስተማሪ የረገመ ጎረቤት የረገመ ቤተሰብ የረገመ አትደግ ባጭር ቅር ምናምን ያለ አይከናወንልህ ምናምን ያለ በቃ ተናዶ ባንተ ላይ ያወጣው ቃል ያዕቆብ እንደዚህ ያለ ልጆቼ ኑ በዘመን መጨረሻ የሚያገኛችሁ ልንገራችኋል። በጌታ በኢየሱስ ክርስቶስም ዛሬ ጸለይኩላችሁ። በኢየሱስም ዛሬ ጸለይኩላችሁ። ስለዚህ ይላችኋል ያዕቆብ ያለው ስምዖንና ሌዊ ወንድማማች ናቸው። በምክራቸው ነፍሴ አትግባ፣ በጉባኤያቸውም ክብሬ አይተባበራቸው። ኩርፈታቸው ብርቱ ነበርና አለ። ሰይፋቸው የአመፃ መሳሪያ ነው አለና እግዚአብሔር ርስት እንዳይሰጣቸው ረገማቸው። አንድ ቀን ግን እንደዚህ ሆነ። ሌዊ እድል አገኘ። አባቱ የተናገረበትን ቃል የሚሰብርበት እድል አገኘ። ያዕቆብ ርስት አይኑረው ነበር ያለው። ሌዊን ግን እግዚአብሔር እንደዚህ ያለ ከዚህ በኋላ እኔ ርስቱ ነኝ አለ። እንደዚህ ልክ እንደዚህ አባቶቻችሁ እናትና ወላጆቻችሁ ተናደው ያወጡባችሁ ቃል ከዚህ ቀን ጀምሮ የተሰበረ ይሁን። በኢየሱስም ይሰበር፣ በኢየሱስም ይሰበር። ሰዎች ያወጡባችሁ፣ ነቢያት የተናገሩባችሁ ክፉ ንግግር፣ ፓስተሮች የተናገሯችሁ፣ ጎረቤት የተናገራችሁ በጌታ በኢየሱስም የተሰበረ ይሁን፣ ይሰበር በኢየሱስም። አሜን ነው። ተባረኩ። እንኳን መጣን ዛሬ። እሺ አሁን 3 የገደብ ምክንያቶች ነግራቸዋለሁ። 4 የገደብ አይነቶች ደግሞ አሉ። በምንድን ነው ሰው የሚገደበው? በምን ሰው ይገደባል የሚል በምንድን ነው ሰው የሚገደበው? አንደኛ የገደብ አይነት አንደኛው አካላዊ ነው። ማለት ዮሐንስ ወንጌል መጽሐፍ ምዕራፍ 5 ላይ ያለው ሰው መልአኩ ይመጣል፣ ውሃውን ያናውጠዋል። ሰውየው ግን ወደዛ የሚያስገባው ስላልነበር መንቀሳቀስ የማይችል ሰው ስለነበረ ፈውሶ ያመልጠዋል። አንዳንዶቻችን ፊዚካሊ ሊሚትድ ሆነናል። የጤና ችግር ማለት ነው። መስራት እንፈልጋለን፣ መስራት አሳባለን፣ ግን እንዳንሰራ አቅሙ የለንም፣ ጤናው የለንም። ሰላም አይሰማንም፣ ያመናል፣ ጨጓራ ምናምን፣ ራስ ምታት
እንቅልፍ ማጣት፣ የተለያየ ነገር ይሰማናል። በቃ ፊዚካሊ ጤነኞች አይደለም። አንዳንዱ የዚህ የጤና ገደብ የፊዚካል ገደብ ነው። አሁን እኔ የዛሬ 7 ዓመት መልካም ወጣት ስጀምር ከወጣቶቹ ጋር አብሬ ዘላለሁ፣ አቅፋቸዋለሁ፣ ዘላለሁ፣ አብሬያቸዋለሁ፣ ስቃለሁ፣ እጫወታለሁ፣ አለቅሳለሁ። አሁን ግን በመልካም ወጣት ፕሮግራም ቆሜ ያለሁ። ምን ማለት ነው? ስጀምር 30 ዓመቴ ነበር። አሁን 40 ልሞላ 2 ወር 3 ወር ነው የቀረኝ። ያው እድሜ እየሄደ ነው። ታውቃለህ ወላጆች በልጅነትህ ኢፌክቲቭሊ እድሜን ተጠቀምበት የሚሉ እንደ ልብህ ማትሮጡበት ዘመን ስለሚመጣ ነው። ሰው ባዮሎጂካሊ እንኳን ይገደባል። ታውቃላችሁ ከኛ ይልቅ እኮ ጃይንት ፕሪቸሮች እኮ አሉ። ጡረታ ወጥተው አርጅተው በየቤቱ የተቀመጡ እኮ አሉ። አንዳንዱ ገደብ ፊዚካል ነው። በቃ ስንወጣ ብርድ ይዘናል። በቃ የሆነ ጨጓራችን፣ ወገባችን መቆም አንችልም፣ መስራት አንችልም አይነት። በኢየሱስ ስም እንዲህ አይነት ገደብ እንዲህ ፊዚካላችሁ ላይ ያለ እንደ ቀድሞ እንዳትሆኑ የከለከለ በኢየሱስ ስም ከዚህ ቀን ጀምሮ ሰንበሳት ፊት እንደሚቀልጥ የቀለጠ ይሁን። በኢየሱስ ስም ይሁንላችሁ። የሞት የበኩር ልጅ በሽታ ሰውነቱን ይበላው ነበር ተብሎ እንደተጻፈ የሞት የበኩር ልጅ በሽታ ግን የእናንተን ሰውነት አይበላም። በሽታ የሞት የበኩር ልጅ ነው፣ ደግሞ የሚበላው ሰውነት ነው። ቃሉ የሚለው ያንን ነው። በጌታ በኢየሱስም እንደውም የእግዚአብሔር ብርሃን በእኔ ላይ ይበራ በነበረ ጊዜ እኔም በሙሉ ሰውነቴ በነበርኩኝ ጊዜ ተብሎ እንደተጻፈ ሰው የእግዚአብሔር ብርሃን በሱ ላይ ሲሆን በሙሉ ሰውነቱ ነው የሚሆነው፣ ጤነኛ ነው የሚሆነው። ከዚህ ቀን ጀምሮ ጸልይኩላችሁ። ኤኒ ካይንድ ኦፍ ሲክነስ የሲክነስ ሊሚቴሽን በጌታ በኢየሱስ ስም የተሰበረ ይሁን። ሁለተኛው የአእምሮ ገደብ ነው። የአእምሮ ገደብ አሉታዊ አስተሳሰብ፣ ጭንቀት፣ ፍርሃት፣ ጥርጣሬ። አሁን ስንቱን ሰው መሰለ ፍርሃት ገድቦ ያዘው? በጣም ብዙን ሰው። አሁን አንዳንዱ ቢዘምር ምድር ይንቀጠቀጣል፣ ግን ይፈራል ሰው ፊት መቆም። ቢያገለግል የሆነ ነገር ቢሰራ ይከናወንለታል፣ ግን በቃ አሉታዊ ሐሳብ ይዞታል። ብትከስርስ፣ ብትወድቅስ፣ እንዲህ ብትሆንስ። ገና በአእምሮ የተገደቡ ሰዎች ደግሞ አሉ። በአሉታዊ አስተሳሰብ፣ በጭንቀት፣ በፍርሃት ለሚታዩ ፍርሃት የሰይጣን ማግኔት ነው። ሰዎችን ወደ ህይወት የሚስብ ወደ ህይወታቸው የሚጠራ ክፉ ማግኔት ቢኖር ፍርሃት ነው። ትፈራለህ ማለት እግዚአብሔርን አታምነውም ማለት ነው። በሌላ አማርኛ አንዳንዶቻችን የተገደብነው በአይምሮ ነው። ብናረገው እኮ ሰክሰስፉል ነው ማለት በቃ ብናረገው፣ ግን ገና እንዳናደርገው ቀድሞ አይምሮአችን ውስጥ አሉታዊ ሐሳብ ገብቷል። ተይዘናል። ምንም ነገር ሲወራ በቃ impossible yes but God is the God of impossible. God is the God of possible. እኔ በቃ ዲያስፖራ እኔ እኮ እንግሊዘኛ ነው ያስችላል። yes አይቻልም፣ በቃ እሱ የኔ ነገር ነው። አይቻልም፣ እሱ የኔ ነገር ነው። ማን ሞክሮት አያውቅም፣ በቃ እሱ እኔ ነኝ ሞክሮ። እንደዚህ ያር ምን ነው አሉታ ሰው ራሱ ጨረር ይለቅባል አለ። በቃ እንደዚህ ይሄ ቴንሽን የሚለቅ ቀበሌው ላይ ይኖር አለ። በቃ እንዲህ ተገደበ ቁጭ እንድትል የሚያደርግ በቃ ገብቷል ማወራው። አንዳንዱ በሐሳብ ነው የተገደበው። ቲንክ አውት ኦፍ ቦክስ፣ ከሳጥን ውጭ አስብ። አይታለው እኛ ኢትዮጵያኖች አይተን ከሆነ በቃ ተገድበን ስንቱ መሰለ ከውጭ ሀገር መጥቶ ኢትዮጵያ ኢንቨስት ለማድረግ ያስባል። እኛ እዚሁ በቃ እዚሁ። አንዳንዱ አሁን አይተዋል ስራ ቢለቅ ቢሞት ይመስለዋል። ከመንግስት ስራ ቢወጣ ተይዟል። በቃ ሰይጣን ሐሳቡን ይዞታል፣ እንደዚህ አድርጎ ይዞታል። በቃ በ35 ዓመቱ ጦራታ ነው የሚያስበው። ቁጭ እንደዚህ ይዞታል። ትሞታለህ ይሏል ከዚህ ከስራ ክለ እና ቁጭ ብሎ በ35 ዓመቱ በ40 ዓመቱ ጦራታው ነው የሚጠብቀው። የሚፈራል። ብርቅ ነው እንደ መቸገር? ብርቅ አይደለም። መቸገር ብርቅ አይደለም። ማጣት ማን ነው ብርቅ ያደረገው? ሶስተኛው የገደብ አይነት መንፈሳዊ ሊሚቴሽን ነው። መንፈሳዊ ገደብ ነው። ይሄ መንፈሳዊ ገደብ ምን አይነት መሰለ? ለምሳሌ ኃጢአት እና አለማመን። አታምንም ማለት you are spiritually limited ማለት ነው። ሰው ይኸውልህ አንድ ነገር ብሰጥ የምትቀበለው እጅን ዘርግተህ ነው። እንደዚሁ ሰው ከእግዚአብሔር አንዳች ነገር የሚቀበለው በእምነት በኩል ነው። አታምንም ማለት ከእግዚአብሔር ምንም አትቀበልም ማለት ነው። ምንም አትቀበልም ማለት ነው።
ምንም አትቀበልም ማለት ነው። ምንም አትቀበልም ማለት ነው። ስለዚህ አንድ መንፈሳዊ ሊሚቴሽን አለ፣ አለማመን፣ ኃጢአት፣ ቅድም እንደነገርኳችሁ። አራተኛው ሲቹዌሽናል ገደብ፣ ይሄ ሁኔታዊ ገደብ ወይም ደግሞ አካባቢያዊ ገደብ የሚባል አለ። ምን ማለት ነው? ይሄ ብርም ያልሆኑ ጓደኝነት ማለት ነው። አሁን አንዳንድ ጓደኝነት ወይ በር አይደል ወይ ብር አይደል፣ እንዲሁ መጥምጥ የሆነ በቃ እስትሮ የሆነ ጓደኝነት አለ። አንተ የትም ገብተህ አምጣ፣ እነሱ ሰክተው ብቻ መምጠጥ ነው ስራቸው። ወይ ብር አይሆኑ ወይ በር አይሆኑ። ቶክሲክ ሪሌሽንሺፕ በቃ። እኔ ይቅርታ አድርጉልኝ፣ አብዛኛው የአገልጋዮች ግንኙነት ቶክሲክ፣ መጨፍጨፍ፣ ባለተራ ማን ነው ባለሰሙን እየተባለ እየተሰበሰበ መቀጥቀጥ ቶክሲክ ነው። እሱ ብቻለሁ ነው ብቻለሁ ማግኘት አልፈልግም። ወይ ብር አይደል ወይ በር አይደል። ይሄ በአንተ ፊት አክኖሌጅ የሚያደርጉትን ነገር ከኋላ ዲና ያደርጋሉ። መርዛማ ናቸው። እና እንደዚህ አይነት ግንኙነት ሌላው የገደብ ምክንያት ነው። አንዳንድ ሰው አለ እኮ እንድትወጣ የሚያደርግ እድል የሚሰጥ በር የሚሆን የሚከፍትልህ፣ በቃ ሂድ የሚል ሞራል የሚሰጣል፣ አይዞህ የሚላል፣ ቀጥል ትበረታለህ፣ አንድ ብቻ የቀረም ይላል። ገብቷል። ውጭ ሀገር አላየም እና ኃይሌ እነ ቀነኒሳ ማራቶን ሲሮጡ ምንም የማያውቋቸው ሰዎች ያጨበጭባሉ፣ ውሃ ያቀብላሉ። እንደዚህ ውሃ የማያቀብልህ ግንኙነት ምን ያደርግልሃል? አንተ እየሮጥክ እያለ ሞራል የማይሰጥ እግር ቶርች የሚያሰር ምን ያደርግልሃል? አንዳንዱ ገደብ እሱ ነው። እሺ ከገደብ በላይ ለመሄድ ብላችሁ ጻፉ። ምጽፉ ከሆነ ያው እኔ እንግዲህ በመጽሐፍ እወዳለሁ። ከገደብ በላይ መሄድ። ከገደብ በላይ ለመሄድ ምንድነው ማድረግ ያለብኝ ካላችሁ፣ መጀመሪያ አንደኛው ንስሐ መግባት ነው። ንስሐ መግባት ነው ከገደብ በላይ ለመሄድ። ምክንያቱም አንዳንዶቻችን የተገደብነው በኃጢአት ምክንያት ስለሆነ። ሁለተኛው በእግዚአብሔር መታመን ነው። በእግዚአብሔር መታመን ነው። ምንም ነገር ለማድረግ ስትንቀሳቀስ ከአቅም አንጻር አይደለም ማሰብ ያለብህ። ለምሳሌ ይኸውልህ አንተ እኮ ያለ 10,000 ብር ነው የምታቅደው፣ 100,000 ብር ነው። በቃ ዘ ዲፍረንስ መለኮት ነው። በእግዚአብሔር መታመን ነው። በቃ አለቀ። አለመገደብ ከፈለክ በእግዚአብሔር ፖቴንሻል፣ በእግዚአብሔር ኢኮኖሚ ራስን ሴት ማድረግ ነው። ሶስተኛው አስተሳሰብህን ማደስ ነው። እኔ ቆይ ከመጽሐፍ በፊት እኔ እንዳትገደብ፣ ከገደብ ከሊሚቴሽኖች በላይ መሄድ ከፈለክ እንዳትገደብ፣ ይኸውልህ የተስፋ ቃሎችን የሚመጥን ማይንድ ሴት ሊኖር ይገባል። እግዚአብሔር ከገባልህ ተስፋ ጋር ኮምፓቲብል የሆነ ማይንድ ሴት ሊኖር ይገባል። እግዚአብሔር አንተን የገባልህ ተስፋ አስ ኤ ኔሽን ከሆነ እንደ ሀገር እንደ ትውልድ ከሆነ አንተ ሊኖር የሚገባው ማይንድ ሴት የቀበሌ ሊሆን አይገባም። ለምሳሌ ማርና ወተት የምታፈሰዋን ምድር እሰጣቸዋለሁ አለ። 10 የነበራቸው ማይንድ ሴት የአንበጣ ማይንድ ሴት ነው። በጠላቶቻቸው ፊት ለፊት ራሳቸውን አኮስሶ ሁለቱ ግን እንደ እንጀራ። አየህ፣ እግዚአብሔር የገባልን ተስፋ የሚመጥን ከዛ ተስፋ ጋር ኮምፓቲብል የሆነ ማይንድ ሴት ያስፈልጋል። ይሄንን እኔ እንግዲህ ከኪሴ ልሰጣ አልችልም፣ ሌላም ሰው ሊሰጣ አይችልም። የተስፋ ቃልህን የሚመጥን ማይንድ ሴት ነው ሊኖርህ የሚገባው ስታስብ። ቅድም እንዳልኩ አሁን ይሄን አይደለም የነገረኝ፣ ይሄን አይደለም ያወራኝ። ሌላ ሰው እኮ አፕሪሺየት ሊያደርግ ሲመጣ አንተ ደብረዋል። ይሳካል። ጌታ ይባረክ። ሶስተኛው በመንፈስ መሞላት ነው ያለብህ፣ ገደብህን አልፈ ለመሄድ። መንፈስ ቅዱስ ኃይል ይሰጣል፣ አቅም ይሰጣል፣ ማንም የማይሰጥን ኢነርጂ ይሰጣል። አሜን ነው። ሰዎች በተለመደው ቋንቋ
ሲጨነቁ አንተ ትቀይራለህ፣ ቻናል ልሳን ላይ ትገባለህ። በወይን ጠጅ አትስከሩ፣ ይሄ ማባከን ነው። ነገር ግን መንፈስ ይሙላባችሁ፣ በዝማሬና በቅኔ እርስ በርሳችሁ ተነጋገሯል። ሊሚቴሽኖችን በራስ ኃይል አትችላቸው። በመንፈስ ቅዱስ መንፈስ ቅዱስን መሞላት አለብህ። with the power of Holy Ghost ነው እንትን ይሄ ሊሚቴሽንን ኦቨርካም ልታረግ ልታሸንፍ የምትችለው። መንፈስ ቅዱስ ደግሞ ምን ያደርጋል መሰለ? ለምሳሌ የሆነ ኬዝ ይዘህ ሰው የሆነ ቢሮ ትገባለህ እና እያወራው እያለ ሰውየው እኮ ሊቆልፍብህ ነው። መንፈስ ቅዱስ ግን ያቀብልሃል፣ ቃል ያቀብልሃል። ማንታካቻታ በመንፈስ ቅዱስ በኩል የሚነቀለው ይነቀላል፣ የሚተከለው ይተከላል። ሰውየውን ታስረዋል፣ እጁን ትይዟል፣ ትይዟል እጁ የሰማኝ ሰው ካለ እኔ ወደ ማስ ታዞራለህ ትላለህ። ኢየሱስ ክርስቶስ አቤት። I command you in the mighty name of Jesus። ትፈርማለህ፣ ትፈርማለህ። ይፈቀድልኛል፣ ይፈቀድልኛል። እስካሁን የዘገየሁት ይበቃኛል። የኔ የሆነ እኔ እግዚአብሔር ያየልኝ አባቴ ኦርደር ያደረገልኝ ነገር አንተ ጋር አለ። ትተፋዋለህ በኢየሱስ ስም። ምን አልከኝ? እንደምን ዋልክ? የሰማኝ ካለ የሰማኝ ወይኔ በመንፈስ ቅዱስ መሞላት አለ። ኢየሱስ ጌታ ደግሞ ሌሊት መዝሙር ይሰጣል። ቀን እግዚአብሔር ሊፍት አፕ ያደርጋል፣ ልቤን ይደግፈዋል። ልጄ ሆይ የነገርኩህን አደርገዋለሁ ይላል። እስቲ በደንብ አድርገህ አሜን በል። ጴጥሮስም ወደ ውስጠኛው ክፍል ተዘግቶበት በነበረ ጊዜ ይዘውታል ሰዎቹ። ሌሊት ላይ ግን የእግዚአብሔር መልአክ መጣ፣ ጎኑን ነካው፣ አውቀው ተከፈተ እንደሚል በኢየሱስ እኔ አላቅም። እንግዲህ አራተኛ ጻፉ። አራተኛ በጸሎት መትጋት ነው። አሁን ሊጨርስ ነው። በቃ ሾርት ኤንድ ፕሪሳይዝ። አራተኛ በጸሎት መትጋት ነው። ከገደብ በላይ ለመሄድ እኔ እኮ ይታወቀኛል። አሁን በቀደም አንድ ሰው እንደዚህ ይጸልያል። የእንደገና አምላክ የሚል ትምህርት አስተምሬ ገና ማስተማር ከማስተማሪ በፊት እሁድ ቀን በዛ ትምህርት በኩል ሳምሶን ጸጉሩ እንደገና አቆጠቆጠ እንደሚል የብዙ ሰዎች ነገር ሲያቆጠቆጥ እግዚአብሔር ተናግሮኝ ስለነበር ሌሊት ላይ ሰይጣን በጣም በታላቅ ቁጣ ፋይት ሲያደርገኝ አደረ እና ታውቆኛል። በቃ ይሄ ትምህርት አገሪቷ ላይ ሪሊዝ እንዳይሆን እንዳይለቀቅ እንደዚህ አንቆል ይዘው እንደሆነ ገብቶኛል። እና አሁን ሳየው በታሪክ በእኔ አገልግሎት ውስጥ በታሪክ ከሱ በኋላ ራስን ማደስ የሚል ትምህርት አስተምሬ within 2 weeks ከ60,000 ሰው በላይ አይቶታል። በእኛ ዩቲዩብ ከቴሌቪዥኑ ሌላ ቦታ ሳይጨምር ይሄ እንደገና አምላክ ለብዙዎች እንደገና እንደሚሆንላቸው ነግሮኝ የተናገርኩትን ቃል አንቆ ይዞት እንዲዞር ብዬ አየዋለሁ። 10 ምናምን ሺህ ገና ቪው እንደዚህ ሰው እንደዚህ ይጸልያል። ከብቱ እንደዚህ ቪው ላይ እጁን ጭኖ ይጸልያል። በጌታ በኢየሱስ መልእክቴ ለዓለም እንዳይደርስ በዚህ መልእክት በኩል ሰዎች እንደገና ነገራቸው እንዳይነሳ ሰይጣን እንደዚህ ነው የሚይዘው፣ እንደዚህ ይገድበዋል። የሰማኝ ካለ ምን ልፈልግ? አንተ ውስጥ ያለኩ ሜሴጅ አለኩ። ወይኔ ስማ፣ አንድ የሆነ ፊትና ጀርባው የማይታወቅ ቲክቶከር ዝም ብሎ ሲለፋደድ ስንት መቶ ሺህ ያየዋል። የሰማኝ ካለ እግዚአብሔር መግቢያ የለው መውጫ የለው። አልሰማኝ? ዝም ብሎ አይነት ፌዝ ዝም ብሎ አይነት ኮፌዝ ስንታለ መሰል ቲክቶክ ላይ ኮወቶ ስንቱ ያፌዛል። በሺዎች በሚሊዮን ያየዋል። እኔ እናንተ ጸልየን ከሰማይ የተቀበለው መልእክት አንቆ ያዘ ክፉ በኢየሱስ ስም ይመታ፣ በኢየሱስ ስም ይመታ። እግዚአብሔር እንደጠራኝ የሚያምን ሰው ካለ እዚህ ቤት ጸልይለታል። በጌታ በኢየሱስም ከዚህ ቀን ጀምሮ ትሰማለህ፣ ትደመጣለህ፣ ትታያለህ። አደባባዩን ይሰጣል። እንደ ጥይት ትተኮሳለህ፣ ጥሰህ ትሄዳለህ፣ አልፈህ ትሄዳለህ። ሰፈር ላይ አትወሰንም፣ በጥቂት አትገደብም፣ በትንሽ አትገደብም። እግዚአብሔር ያድርግላችሁ፣ ያድርግላችሁ። አሜን። ይሄ ቀን በእኛና በትላንትናችን መካከል እግዚአብሔር ማስታወሻ ያደርገዋል። አሜን ነው። ኦኬ። አሁን
በጸሎት መትጋት ነው አልኳችሁ አይደለ? አሁን ልጸልይ ነው። 10 ጸሎት ከኔ ጋር እንጸልያለን። የተመዘገበ ሬጂስተርድ የሆነ 10 ጸሎት ከኔ ጋር እንጸልያለን። ይኸውላችሁ ጸሎት አካላዊውንም ስጋዊውንም ሊሚቴሽን ብሬክ ማድረግ ይችላል። አይ ብሊቭ የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርግ። አሜን ነው። የመጀመሪያው ከገደብ ለመውጣት የመጀመሪያው መጸለይ ያለበት ጸሎት ምን እንደሆነ ታውቃለህ? እግዚአብሔር ሆይ አምላኬ ሆይ እንደገና በምህረትህ ወደኔና ተመልከተኝ። ይሄን ጸሎት ነው። እንደገና ጌታ ሆይ እንደገና በምህረትህ እንድትመለከተኝ፣ በምህረትህ ወደኔ እንድትመጣ ብለህ ከገደብ መውጣት ከፈለክ አንዳንዱ ገደብ በኃጢአት ምክንያት የሆነ ስለሆነ መጸለይ ያለብህ አንድ ጌታ ሆይ የምህረት አይኖች እኔን ይመልከቱ፣ ባሪያህን ይመልከቱ፣ ቤቴን ተመልከት። ጌታ ሆይ እንደገና አምላኬ ሆይ ና ወደኔ ና በምህረት ና እግዚአብሔር ሆይ በጌታ በኢየሱስ ወደ ህይወቴ ወደ ውስጠኛው ክፍል ወደ አገልግሎቴ እንደገና በምህረት እኛ ዳዊትን በጣም አፕሪሺየት ለማድረግ እኮ እንደፍራለን። ዳዊት ማለት ተሳስቶ ወዲያው በንስሐ የሚመለስ ምናምን ምንል ሰዎች ነን። እኛ ራሳችን ለመመለስ ግን ይቸግረናል። ሰዎች እኔ ልንገር ሰዎች ከኔ ብዙ ትምህርት እንደተማሩ ሁሉ ንስሐን፣ ይቅርታን፣ መመለስን፣ በእግዚአብሔር ፊት ራስን ማዋረድን መማር አለባቸው። ምንድነው ሁሉ ጊዜ ተጀቡኖ ብቻ ትምህርት አይሆንም። ሁሉን ነው ከኔ እንድትማሩ የምፈልገው። ለዚህ ነው ባለፈው በቤተ ክርስቲያናችን ያንዴ የሆነ የንስሐ ጸሎት ስጸልይ ነበር። እግዚአብሔር ሆይ ምሕረት አድርግልኝ፣ እኔ ባሪያን፣ እኔ ልጅህን ምሕረት አድርግልኝ ጌታ ሆይ። አንዱ እሱ ነው። ሁለተኛው መጸለይ ያለብህ በእኔ ዘንድ ያለ ማንኛውም ኃጢአት በኢየሱስ ደም ይደምሰስ ብለህ ሁለተኛ መጸለይ ያለብህ። ሶስተኛው ከገደብ ለመውጣት ከፈለክ በቤተሰቤ ውስጥ ያለ መጥፎ ሁኔታ በኢየሱስ ስም ይቀር፣ በኢየሱስ ደም ይቀር ብለህ በቤተሰብ ውስጥ ያለ መጥፎ ሲቹዌሽን እንዲቀየር ከዛ ሊሚቴሽን እንድትወጣ። ምክንያቱም ቤተሰብ በተገደበበት ሁኔታ ውስጥ አንተ ልትለቀቅ አትችልም፣ ትያዛለህ። የተያዘ ቤተሰብ ይይዛል፣ የቆመ ቤተሰብ ያቆማል። አንተ መለቀቅ ብትፈልግም እሱ ግን ይጎትታል። ታነክሳለህ። ገብቶሃል? ታነክሳለህ። በቤተሰብ ውስጥ ያለ ኩዌሽን ካለ የሆነ ያልተረጋጋ ጉዳይ ካለ ነገር በዛ ይያዛል። ስለዚህ በሶስተኛ ደረጃ መጸለይ ያለብህ በቤተሰብ ውስጥ ያለው መጥፎ ሁኔታ፣ መጥፎ የፋይናንስ፣ መጥፎ የጤና፣ መጥፎ የተለያየ ጉዳይ እንዲለወጥ ጸልያለሁ። አሜን ነው። አራተኛው መጸለየው ጸሎት ይሄን ነኝ። ይኸው ቅድመ አያቶቼን አባቴን የገደበ አሁን ደግሞ እኔ ሊገድብ የሚፈልግ ነገር በኢየሱስ ስም ከህይወቴ ላይ ይቆረጥ ብለህ መጸለይ አለብህ። ለምሳሌ አያቶቻችንን ቅድመ አያቶቻችንን የገደበ ነገር ነበር። ያንዳንዶቻችን ወላጆች መሞት በሌለባቸው እድሜ ነው የሞቱት። ያንዳንዶቻችን ቤተሰቦች ዕውቀታቸውና ሌቭል ኦፍ ህይወታቸው በጣም ነው የሚለያየው። የዕውቀታቸውን የትምህርታቸውን ያህል አይደለም የኖሩት። ሰክሰሳቸው ከአቅማቸው በታች ነው። አያቶቻችንን የገደበ አባቶቻችንን የገደበ ወደ ኋላ የያዛቸው አሁን ደግሞ እኛን በትውልድ ሰንሰለት በጄኔሬሽናል ከርስ ሊይዘን የሚፈልግ በጣም ብዙ ጉዳይ አለ። በኢየሱስ ብላ አሁን እኔ አባቴ በ42 ዓመቱ ነው የሞተው። 42 ይርስ ነበር ሲሞት። በጣም ገና ያንክ ነበር። ብዙ ሰው ታውቃለህ አባቱ በሞተበት ዓመት ይሞታል እድሜ። እናቱ በሞተችበት በዛ ታይም የሆነ ነገር ፌል ያደርግበታል። በዛ እድሜ ሬንጅ ውስጥ የሆነ ነገር ሀፕን ያደርግበታል። ዩ ሃቭ ቱ ማለት መቃወም አለብህ በኢየሱስ። አባቴን ባዶ ያደረገ አባቴን የሆነ እድሜ ላይ ያቆመ ፋሚሊዎች የኔን አንሴስተሮች ወደ ኋላ ሄደ። ይሄንን ከህይወት ላይ መቁረጥ አለብህ። ኢን ዘ ማይቲ ኔም ኦፍ ጂሰስ በኢየሱስም ገስጿለሁ፣ በኢየሱስም ቃወመዋለሁ። አምስተኛ
እጣ ፋንታዬን ለመገደብ የተደረገ ቃል ኪዳን ይፍረስ ብለህ መጸለይ አለብህ። አላየ አንተ ሳትሰማ ባንተ ላይ የተደረገ ቃል ኪዳን አለ። የተማማሉ አሉ፣ ይከናወንለት ብለው የተማማሉ አሉ። እንግዲህ ይሄን ጸሎት ከኔ ጋር ካልጸለይክ በኋላ ጸልይልሃለሁ። ካልጸለይክ ግን እንድጸልይ ይጠይቃሉ። ያንተን ዴስቲኒ ለመገደብ የተማማሉ አሉ። ቃል ያወጣሉ ገብቷቸውም ሳይገባቸው። ስድስተኛውና በጣም ቤዚኩ በስሜ ላይ የተወረወረ የውርደትና የበቀል ቀስት ይሰበር ብለህ መጸለይ አለብህ። ማንታካቻታ በስሜ ላይ የሚወረወር የውርደትና የበቀል ቀስት ደግሞ ጸልይልሃለሁ። ልጸልይልህ ደግሞ አሁን አሜን ካልክ አያቶችን ቅድመ አያቶችን የገደበ የትኛውም አይነት ገደብ በኢየሱስ ስም ካንተ ህይወት ላይ ተቆረጠ ይሁን። በኢየሱስ ስም ይቆረጥ። አየ አባቴ ጭቃ ቤት ሳይጨርስ ነው የሞተው አለ። እኔም ቀውም መንፈሳ በኢየሱስ ክርስቶስ አለ። የብዙዎቻችን አባቶች እናቶች የሆነ ነገር በቃ የሆነ ባዶነት ውስጥ ሆኖ የሞቱ እዳ ውስጥ ሆኖ የሞቱ ከዛ ያ እንትን እየተከተለ በጌታ በኢየሱስም ልጸልይልህ። አንተ የምታቆም ይሁን ማታቆም በትውልድ ሰንሰለት ውስጥ ያለ ገደብ ከዚህ ቀን ጀምሮ የተቆረጠ ይሁን። በኢየሱስ ስም ይቆረጥ። ሁለተኛው እጣ ፋንታህን ለመገደብ የተደረገ ቃል ኪዳን ዛሬ ማታ የተገለበጠ ይሁን። ታውቃለህ መጽሐፍ እንደሚናገር እንዳደረገብን እናደርግበታለን ብሎ ተማማሉ ይላል። አይ እንዳደረክባቸው ሊያደርጉብህ የተማማሉብህ ያንተን እጣ ፋንታ ለመገደብ የተደረገ ቃል ኪዳን በኢየሱስም ዛሬ ማታ ገለበጥኩት። ይከልበጥ በኢየሱስ። ቆይ ሶስተኛውና ወሳኙ ጸሎት በስም ላይ የሚወረወር ማንኛውም የውርደት ቀስት የተሰበረ ይሁን፣ የተሰበረ ይሁን። አንተን ለማዋረድ የሚነገር ቃል በኢየሱስም ረገምኩት፣ የተረገመ ይሁን። ስድባቸው ረገምኩት። አካላይስ አያስላቸው። በስምክ ላይ የሚወረወር የውርደትና የጥላቻ ቀስት በኢየሱስም ይሰበር። አሜን ነው። ፕሮፋይልህን ለማበላሸት ታሪክህን ለማበላሸት በአንተ ላይ የሚወረወር የጥላቻና የውርደት ቀስት የተሰበረ ይሁን። ይህ ተማይቴ ነው መፍጂስ። አሜን ነው። እሺ ቁጭ አለው። በቃ ጨርሻለሁ። እሺ 3 ነው የሚቀረኝ። ሌላው ጠላቴ በእኔ ላይ ያለው ህጋዊ ሰነድ ይሰረዝ ብለህ የህጋዊ ግራውንድ እግዚአብሔር ሆይ ጠላቴ በእኔ ላይ ያለው ህጋዊ ግራውንድ ከዚህ ቀን ጀምሮ ይቀደድ። ሌላው 8ኛ መጸለይ ያለብህ የህይወቴን ካርታ እንደገና የሚቀርጽ ሌላ ኃይል የህይወቴን ማፕ እንደገና ሪዲዛይን የሚያደርግ ያንተ እጅ ያንተ ኃይል ሪዲዛይን የሚያደርግ የሰማኝ ካል እንደገና የሚቀርጽ ይቻላል። ባይተወይ ይቻላል። ሪዲዛይን ይቻላል። እንደገና ማደስ ይቻላል። አንዳንድ ጊዜ ኮንስትራክሽን ይሰራና ዲዛይኑ ይጸድቅና ከዛ ከወቅቱ ጋር ከኮስቱ ጋር ከሆነ ነገሩ ይታይና ዲዛይኑ እንደገና ሪዲዛይን ይደረጋል። አቤት ለምሳሌ አሁን ለሆቴል የነበረ ነገር ለሾፕ ይደረጋል፣ ይቆራረጥና ለሱቅ የነበረው ለሆነ ለትምህርት ቤት ሪዲዛይን ይደረጋል። ስለዚህ ትላንትና በተወሰነ ሊሚቴሽን ተገድበህ የሆነ ነገር ሊኖር ይሆናል። እግዚአብሔር ግን እንደገና የህይወትን ካርታ ሪዲዛይን እንደገና እንዲቀይሰው ሰርጉ ይሄ ተራራው ደልዳላ ሜዳ ሰርጓጉጡን ነገር ደግሞ እንደገና እግዚአብሔር ያስተካክላል። ጫካውን ይመነጥረዋል፣ እሾውን ሁሉ ያነሳዋል። እንደገና መውጫ በር ያስተካክላል፣ ሪዲዛይን ያደርግላል። እንደገና አላያችሁ? ማርሲል ፎቶ ላይ ካያችሁ መጀመሪያ በኩል መግቢያችን የነበረው በአስፋልቱ በኩል ነበር። እሱን ዘጋውትና በግቢው በኩል አደረኩት። እንደዚህ ይደረጋል። ሰማይ ያደርጋል፣ ሰው እንኳን ያደርጋል። እንኳን እግዚአብሔር ሪዲዛይን ያደርገዋል።
የሆነ ቦታ ላይ ሪሌሽንሺፕሽ ላይ ፌል አድርጎ ከሪሌሽንሺፕሽ ተነስቶ የበጠበጠሽና እንደዛ አይነት ሁኔታ ውስጥ ካለሽ እግዚአብሔር እንደገና ጥሪውና ጌታ ሆይ የህይወቴን ካርታ እንደገና ሪዲዛይን እንድታረገው እንደገና እንድትቀይሰው የአገልግሎቴን መንገድ አቅጣጫ እንደገና እንድታበጀው። ዘጠነኛ በእኔ ላይ ያለ ማንኛውም የባርነት ቀንበር ይሰበር ብለህ። የመጨረሻው በህይወቴ ውስጥ ያለ ግራ መጋባት ሁሉ ከዚህ ሰዓት ጀምሮ እንዲቆም አዛለሁ ብል እንዲቆም any kind of confusion በቃ እንዲቆም የትኛውም አይነት ግራ መጋባት እንዲቆም። አሁን አይተዋል። በቃ አንዳንዱ ሰው ግራ ግብት ብሎታል። በቃ ይኑር ይሞት ይሄድ ይቀመጥ ይስራ አይስራ በቃ ምን እንደሚያደርግ ራሱ ግራ የገባው ሰው አለ። ይሄ ግራ መጋባት ማቆም በቃ እግዚአብሔር ሆይ ይሄ ግራ መጋባት ከዚህ በላይ በኮንፊውዥን መቀጠል አልፈልግም። ገብቶኝ ነው ነገ ምን እንደሚሆን ከዛ ምን እንደሚሆን ገብቶኝ ነው። ገብቶኝ ነው። እኔ ይሄ አሁን የነገርኳችሁን ጸሎት ጽፌው ነው እየጸለይኩ ያለሁት። ጌታ ሆይ እንደገና ሆሊ ስፒሪት እንደገና የህይወቴን ማፕ እንደገና የህይወቴን አቅጣጫ የሚያስተካክል ያንተ እጅ ያንተ ደመና። ጌታ ኢየሱስ ንፋሱንም ገሰጸው ባህሩንም ጸጥ ረጭ በላለው ይላል። ስለዚህ ጌታዬ ከዛ ማርቆስ እንደዚህ ያለ ታላቅ ጸጥታ ሆነ። ጌታ ይችላል። ንፋሱን ይገስጸዋል ባህሩንም ይገስጸው ጸጥ ረጭዋል። ልክ ወላጅ ልጁን እንደሚገስጽ እግዚአብሔር ማዕበሎችን የህይወት ተግዳሮቶችን ግራ ያጋቡን ነገሮች ሁሉ ይገስጻቸውና ጸጥ ያደርጋቸዋል። አንዳንድ አይታችኋል። በዚህ ጨርሻለሁ። በነገራችን ላይ አይታችኋል። የኢትዮጵያ እግር ኳስ ተጫዋቾች ሁሉ የተገደቡ ናቸው። ጥቂት ናቸው እንደው አልፈው ሄደው ውጭ ሀገር ፕሮፌሽናል ተጫዋች የሚሆኑት ጥቂት። አብዛኞቹ ግን በቃ ከጎርጊስ አያልፉ፣ ከቡና አያልፉ። እዛው ደደቢት፣ እዛው ጎርጊስ፣ እዛው ቡና፣ እዛው ሐዋሳ ከነማ በቃ እንዲሁ አልፎ ሄዶ ሲቲ ላይ ሊቨርፑል ላይ የምናየው አርሴናል እንኳን አይበላም። ተው አርሴናል ዝም ብሎ የኛ ልጆች እንደዛ ያልኩት ነገር ስለፈልጋቸው ነው። ዞሮ ግን የሆነ የተገደበ ነገር አለ ብቻ። አይቷል ኢትዮጵያ ውስጥ አንዳንድ ጊዜ ምን እንደምል እንገር የኛ ይሄ ሞድ ኦፍ ኮሚኒኬሽናችን ይሄ ሚዲያችን እንግሊዘኛ ቢሆን እኛ ፕሪች የምናደርግበት እንግሊዘኛ ቢሆን አንተ ኤዥያ ይሰማናል፣ አፍሪካ ይሰማናል፣ አውሮፓ ይሰማናል፣ አሜሪካ ይሰማናል። እኛ ግን እንትን ወሬችን አማርኛ ስለሆነ ኢትዮጵያ ውስጥ ተገድባል። ወረታች ሙያ ላይ ወደዚህ ውጫ ላይ በቃ እዚህ መካከል ደግሞ ምቀኛና ሸራኛ ደግሞ አለ። ከዛ ምናም ደግሞ ሌላው በራሱ ጉዳይ ተከፋ እንዲህ ተገድበን ያለው እንዴ እግዚአብሔር። እሺ የመጨረሻ ጸሎቴ ትዝ ይላችኋል። ነብዩ ጋር ሄደው መፋስ የጠየቁት ጠባናለች ከተማዋ። ዛሬ ጸለይኩላችሁ። ከየትኛውም አይነት ገደብ እግዚአብሔር ያውጣችሁ። እግዚአብሔር ከዛ አይነት ሲቹዌሽን እግዚአብሔር በጌታ በኢየሱስ ስም አስጥሶ ያውጣችሁ። አትገደቡ። በተለይ ጥሪ ያለባችሁ ልጆች ከውስጥ ካንጀቴ መረኳችሁ። መቼም አይደለም ለወዳጅ አይደለም ለጠላት ወዳጃችሁ እንኳን ይሄ እንዴት እንዳይል አድርጎ እግዚአብሔር ከሊሚቴሽን ያውጣችሁ። እኔ 100% አምናለሁ። ከዚህ ቀን ጀምሮ አትገደቡ፣ አትወሰኑ። ቆይ ወሳኝ ጸሎት ልጸልይላችሁ ነው። ልጨርስ። ኤቪን ወደዚህ ጠራ። ቆይ ስሙኝ። ቆይ አንዳንዱ በማያገባው
በማያገባው ገብቶ ነው የእናንተን ነገር የያዘው። እንደዚህ ብሎ የገደባችሁ በሱ ጉዳይ አይደለም። በኔ በማያገባው ገብቶ እንዲያዛችሁ እጅ እንዳለ እንዲሰማኝ እንደዚህ በማያገባው እጅ ገብቶ እንደዚህ የገደባችሁ በኢየሱስ ስም የተመታ ይሁን። በኢየሱስ ስም የተመታ ይሁን። የራሱ ባልሆነ ጉዳይ እጁን አስገብቶ ነገራችሁን የያዘ እጅ በኢየሱስ ስም ይመታ። ገብቷችኋል ያልኩት? አሁን አንዳንዱ አገልግሎታችሁን የሚይዘው በማያገባው ገብቶ በቃ ወይ እሱ አያገለግለው ወይ እሱ እኮ አይሰብከው። እግዚአብሔር ይዞ እንደዚህ አንቆ ይዞ እንደዚህ ባረኳችሁ፣ መረቅኳችሁ። ከዚህ ቀን ጀምሮ ምንም አይነት ሊሚቴሽን አያገኛችሁ። አልፎ መሄድ ይሁንላችሁ። አትገደቡ፣ አትወሰኑ። የሆነ ነገር ልትሰሩ ስትፈልጉ ፋይናንሻል ይሄ ፋይናንሻል ሰማዩም የምድሩ ምንጭ ይከፈትላችሁ። በኢየሱስ ክርስቶስ ስም ይከፈትላችሁ። በኢየሱስ ስም ይከፈትላችሁ። እግዚአብሔር በፋይናንስ በስራ በግንኙነትም በአገልግሎትም በሁሉ ነገር ይልቀቃችሁ።